እኔ እኮ ቃልዬ ነኝ። በውሸት ምንም ነገር አላወራም። ያመንኩበትን ነገር ነው የማወራው። እነሱ ግን ወጥተው እስከሚናገሩ ድረስ አላወራም። እውነቱን ግን ከላይ ከላይ እያወራሁኝ ነው። ብሩኬ ከሀይሚ ምን አታነየው ሁሉ ብዬ ቪዲዮ ሰርቼ ነበር ዛሬ ቃልዬ ቲዩብ በሚለው ቻናሌ አያችሁ። ይሄውላችሁ ላላወራው የፈለኩት ነገር ብሩኬ ከሴት ጋራ ሰማችሁት አይደል? ተልዕልቱ አንደበት ነይ ማነሽ አፍሽን ስትከፍቺ ይዋልሽ ልጋጋም ሁላ ማለት ነው። እኔ ቃል ነኝ። ቃል ኪዳን የሚለውን ስም ትርጉም ምንድነው ብላችሁ ቃሌን ማላጥፍ በቃል የምገኝ ሰው ነኝ። የውሸት መረጃ የማልሄድ ሰው ነኝ። በውሸት ለቃቅሜ የሰው ስም ማላጠፋ ነኝ። ነገ ማፍርበትን ነገር የማላወራ ሰው ነኝ። እኔ ሰው ነኝ። ምድረ ልጋጋም ሁላ። ለማንኛውም ዛሬ ልዕልት መታልኛለች። ቀዳማዊት የኔ እናት የኔ ልዕልት እንዴት እንደምታምር ደግሞ ዛሬ በጣም ነው ያበሳጫችሁኝ። አይ ዶንት ኬር ችግር የለውም አበሳጩኝ። ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ ቻናል ተከታታዮች እንደምን ቆያችሁኝ? ሰላማችሁ ይዛልኝ በያላችሁበት። እንግዲህ ሀይሚዬ ከጠፋችበት ብቅ ብላለች። ዛሬ ከፍፄ ጋር በሷ ቤት ነው የመጣችው ማለት ነው። እንግዲህ በፍፄ ቤት ነው የመጣችው። ያው የተፈጠረውን ነገር ግልጽ ለማድረግ ከፍፄ ጋር ለማውራት ለመነጋገር ችግሮቹን ለመፍታት ወደ ነበሩበት ቦታ ለመመለስ ሀይሚዬን ጠርቶ እያናገራት ነው። ዛሬማ ጉድ አለ እንሰማለን። እንግዲህ ያው ሀይሚዬ የተፈጠረውን ነገር አንድ በአንድ ሁሉን ነገር ተናግራለች ማለት ነው። የተፈጠረውና እንደዛ ጓገች ስትልበት የነበረው ነገር ብሩኬ ከሴት ጋር ታይቷል ማለት ነው። እንግዲህ እንደዛ ከሴት ጋር መላላጥ ለምን አስፈለገ? እኔ ለሱ ብቁ አይደለሁኝም ወይ? እኔ ለሱ ምን አጉድያለሁኝ? ምናልባት ሲሄድ እየተቃበልኩትኝ ሄዶ ሲመለስ እየተቃበልኩትኝ ምናልባት ሁሌም አጠገቡ ስላገኘኝ ሊሆን ይችላል። ምናልባት እኔ ለሱ ሙሉ እምነት ስላለኝ ይመስለኛል ይሄ ሁሉ ሊፈጠር የቻለው። እኔ ይሄንን ከሱ ምንም ነገር አልጠበቅኩኝም ነበረ። ብሩኬን እናንተም እንደምታውቁት እኔም እንደማውቀው ምንም የሚለይ ነገር የለም። አንድ አርጌ ነው ማየው ከናንተ እኩል ነው እያለች ያለችው ሀይሚ። ነገር ግን ይሄ አስደንጋጭ ነገር እኔ ዛሬ በእርግጥ ሰምቼ ነበረ። ከላይ ከላይ ነው ያወራሁላችሁ ይሄንን የሰማሁትኝ ማለት ነው። ግን እናንተ በጣም ስትንጫጩ ነበረ ምናምን ነገር። እኔ ምንም አይ ዶንት ኬር የሰማሁትን ነገር አውጥቼ አላወራም እነሱ እስከሚያወሩት ድረስ። እነሱ ካወሩት በኋላ ግን እንደፈለኩ ነው ማወራው። ማንም አይከለክለኝም ማለት ነው። ምክንያቱም እኔ ፈጥሬ ያላወራሁትም ካመንኩበት ያወራኝ ሰውዬ እርግጠኛ ከሆንኩበት መጥቼ ጫፍ ጫፉን አወራለሁ። እንደዚህ ደግሞ ግልጥጥ አድርገው ሲያወሩ ጨማምሬ አወራለሁ። በእርግጥ ብሩኬ ይሄንን አድርጎት ከሆነ ሀይሚ እንዳለችው በጣም ነውር ነው። ምክንያቱም ሀይሚ ለሱ ታምናለት እየኖረች ብዙ አይነት መስዋዕት እየከፈለችለት እየተረገጠች እየተሰደበች ብዙ አይነት እየተንቋሸሸች እሷ ልክ ፈላጊ እንደሌላት እሱን ብቻ እንደምትፈልግ ከሱ ውጭ ወንድ እንደሌለ ምናምን ያክል እየተሰማት ከሱ ጋር አብራ ታምና እየኖረችለት ከሌላ ሴት ጋር እንደነዛ አይነት ጥቃቅን ነገሮችን አብሮ መታያትን መዝናናትን የመሳሰሉት ነገሮችን ማድረግ ለአንድ ሴት ልጅ ልክ አንድን ሴት ልጅ በቁሟ እንደ መግደል ነው የሚታየው ማለት ነው። ስለዚህ ምን መሰላችሁ ጓደኛ ብላችሁ ስትይዙ መጀመሪያ ያ ሰው ምን ያክል ለኔ እምነት ይኖረዋል? ነገስ ተጓደኝነት ነው አይደለ? ከጓደኝነት ተቀይሮ ነው ወደ ፍቅር፣ ከፍቅር ተቀይሮ ከዛ ወደ ትዳር ይሆናል አይደል? ወደ ትዳር ዛሬ ብሩኬ ምናልባት ዛሬ ብሩኬ ሀይሚን እንደዚህ ቢያደርጋት ከሴት ጋራ ቢታይ ሆኖ አላስፈላጊ ቦታዎች ቢታይ ብሩኬ ምናልባት ዛሬ ሀይሚ ቅርታ አድርጋለት ብታልፍ ነገስ ትዳር ውስጥ ሲገቡ ነገ አብረው ሲኖሩ ነገ ልጅ ከወልዶ ይቅርታ እየተባለ ሊኖር ነው? አልገባኝም። ችግር ከዛሬ ነው መታረም ያለበት። እኔም አልጠበቅኩትኝም ብሩኬ እንደዚህ ያደርጋል ብዬ እኔ አልጠበቅኩትኝም። እኔ እውነት አሁን እንደ አምን ያደረገኝ ነገር ሀይሚ አሁን ነው መታየት ተናገረችው አይደለ? ነገር ግን ከሌላ ሰው ስለሰማሁት ይሄንን ነገር ይሄንን ወሬ ለዛ ነው ያመንኩትኝ። ሀይሚ አሁን ስትናገር አመንኩኝ እውነት እንደሆነ ማለት ነው። ግን ለምን አስፈለገ ማለት አሁን አንድ ሀይሚ አለች። ሀይሚ የመሰለች እንቁ ሴት ለሷ ተስፋ እየተሰጠ ምናምን ነገር ሌላው ነገር ደግሞ ሀይሚ ያለችው የትም
እንደማልሄድ አውቆ ነው ቤተሰቦችን ስላስተዋወቅኩትኝ ቤተሰቡን ስላስተዋወቀኝ ልክ እሱ ያሰበውና የተረዳው ላይክ የትም እኔ እንደማልሄድ በቤተሰብ በመሃል አለ ምናምን ብላ ታስባለች ብሎ ነው እንደዛ የሚያደርገው ምናምን ነገር ነው ያለችው። ልክ ናት። አሁን ቤተሰብ አውቆታል የነሱን ፍቅር ምናምን ነገር ምንም አይፈጠርም ምናምን የሚባል ነገር አለ። 30 ጊዜ 40 ጊዜ ቤተሰብ ቢያቅም እንኳን ማለት ነው ወንድ ልጅ ካልፈቀደበት ካላመነበት ያንን ህይወት ከመሳሳት ወደ ኋላ አይልም። አስረግጬ ስነግራችሁ ቤተሰብ አወቀ አላወቀ ያንን ህይወት እሱ ነው የሚኖረው። እሱ የሚኖረውን ህይወት ቤተሰብ ይኖርለታል። ነገ ከሱ ጋር ቤተሰብ አብሮት ይኖራል። ከሀይሚ ጋር ቤተሰብ ይኖራል አይኖርም። ሀይሚ ካላመነችበት ያንን ህይወት ያ ሰው የፈለገውን ነገር ከማድረግ ወደ ኋላ አይልም። ይሄንን እንድታምኑበት እፈልጋለሁ አስረግጬ ስነግራችሁ ማለት ነው። ሀይሚ ከብሩኬ ጋር አብራ መቀጠሉን ከብሩኬን የራሷ ማድረግ ካልፈለገችው ጋሽዬ ብሩኬን ቢወዱት ምሳሌውን ነው መላችሁ ቢፈልጉት ሀይሚ ካልፈለገችው ያ ህይወት እሷ ሌላ ጋር ከሆነ ልቧ የሚቀጥል ይመስላችኋል? አብሮ የሚሆን ይመስላችኋል? በፍጹም ሊሆን አይችልም። ስለዚህ ደግሞ መናና ካለ እሷ ታምና ተቀምጣለት እሱ የሚንቃት ከሆነ የፈለገ ቦታ ዘሎ ደርሶ ሲመለስ አቤት ወዴት ብላ እየጠበቀችው እሱ ደግሞ የፈለገውን ነገር የሚያደርግ ከሆነ ነገ ትዳር ይዘው ቤት ውስጥ ሴት ይዞ ከመምጣት ወደ ኋላ ይላል እንዴ? አይለም። በነገራችን ላይ እነዚህ ልጆች አይጣሉም፣ ተጣልተዋል፣ ግን አይለያዩም። ሁሉ ጊዜ ልቧን እየሰበራት ይኖራል እንጂ አይለያዩም። መለያየቱን ብሩኬ እኮ ሀይሚን ይወዳታል፣ ይፈልጋታል፣ እንድትርቀውም አይፈልግም። ነገር ግን ደግሞ ለሷ የማይመጥናትን ነገር በሷ ላይ ማድረግ ላይክ ለሷ ክብር እንደሌለው ፍቅር እንደሌለው እንደዛ አይነት ነገር ነው የሚያሳየው። እንደነዛ አይነት ጥቃቅን ነገሮችን ማድረግ አግባብ የለውም። ለምን እዚህ ጋር ተስፋ ሰጥቷታል። የልጆች እናት ብሏታል። ነገ አብረን እንኖራለን ብሏታል። አንዳንድ ቀንማ እንደውም እግዚአብሔር ብሎ እኔና አንቺ አብረን ትዳር ከያዝን ምናምን ብሎ ነው የሚያወራው። ልክ እንደማይፈልግ አድርጎ ነው አክት የሚያደርገው። ለምን ሀይሚ እኮ ተፈላጊ ናት። ምናልባት ብሩኬን ብትፈልገው ብትወደው ብታፈቅረው ከሱ በላይ እንኳን ደግሞ እሷን ልክ ብሩኬን እንደምትወደው ሁሉ እሷን የሚወዳት ሰው አለ። ግን ደግሞ መሆን የለበትም። እነዚህ ልጆች በእኛም ተገፋፊነት ቢሆንም ኖሮ እዚህ ደርሰዋል። ምናልባት እኮ በእናንተ ተገፋፊነት በሰው ተገፋፊነት የሆነ ነገር ቀጣይነት አይኖረውም። በእናንተ ተገፋፊነት ስለሆነም ሊሆን ይችላል ምናምን ነገር አለች ሀይሚ። ልክ ናት። አንዳንድ ጊዜ በሰው ተግፋፍታችሁ የምትገቡበት ነገር ይሆናል። ሌለ መከራ አያጣውም፣ የሆነ ጭቅጭቅ አያጣውም፣ ጠብ አያጣውም በአጠቃላይ ማለት ነው። ግን ደግሞ ብሩኬ ትልቅ ሰው ነክ አይደለ እንዴ? ለምን ማለት ከሀይሚ ምን ጎደለ? ከሀይሚ ምን አጣክ? ሌላ እንድታይ የሚያደርግህ ምንድን ነው? ምን የሚጎል ነገር አለ ሀይሚ ጋር? ለምን አስፈለገ ይሄንን ማድረግ? እውነት አድርገው ከሆነ በጣም ሼም ነው። ይሄ እንደዚህ ማድረግ አልነበረብም ካደረክ ማለት ነው። ግን እኔ በጣም እያዘንኩኝ ነው እያወራ ያለሁትኝ። ይቺ ልጅ አሁን እንደዚህ ወታ መናገር አልፈለገችም። ነገር ግን ቤተሰብ ደግሞ ዝም ብለሽ የልጁን ስም እያጠፋሽ ነው፣ አንቺ ዝም ብለሽ እየለቃቀም በውሸት ነው ልጁን እንትን እያልሻልሽ እያሏት ነው። ግን ደግሞ የሆነ እውነት ሳይኖራት ሀይሚ መታ የሰውን ስም አታጠፋም። ሌላው ነገር ደግሞ እንደውም በባለፈው ምን አለች? ያንተ ኦዲየንሶች ያንተ ወዳጆች እኔን ዝም ብለሽ ምናምን ነገር የሚለውን ነገር አንስታ ነበረ። አዎ ልክ ናት። ዝም ብለሽ እንደዛ አደረሽ ምናምን እያሉ ሲሰድቧት ነበር፣ ሲዘቀዝቋት ነበር፣ ሜንሽን ሲያረጉላት ነበር ምናምን። ደግሞ ለሱ ራስህን አስከብር፣ በዛ ግሩፕ ከፍተው ማለት ነው ብሩኬን ራስህን አስከብር፣ ተዋት እሷን ምናምን፣ ለስራ ነው የሚፈልጋት እኮ አይፈልጋትም ለትዳር ምናምን። እነዚህ ቆሻሾች ማለት ነው ብሩኬን እኮ የማይወክሉ እኮኮች ናቸው። ከዛ ራስህን አስከብር ስላሉት እኔ ከዚህ በኋላ ራሴን አስከብራለሁ አለ ብሩኬ። እዛ ዩቲዩብ ላይ መጥቶ አለቃቀሰ እንደዛ ብሎ ማለት ነው። ወንድ ሁን። የሆነ ነገር ስትባል ቶሎ ብለ ስቶሪ ትለጥፋለክ ምናምን እንደ ሴት ምናምን። ሌላው ነገር ደግሞ ከሴት ጋር ትከራከራለህ። አሁን ከሀይሚ ጋር አንተ ትከራከራለህ። ወንድ ልጅ እንደ ወንዱነቱ ቋሞ ተቆራጥ ሲሆን ነው ደስ የሚለው። እና ቆራጥ እስቲሆን እስቲ እዝህም አይንህ አይቀላውጥ። አርፈህ ሀይሚን ይዘህ ተቀመጥ። ሀይሚ ጋር ምን ጎሎብሃል እንደዚህ የምትቀላውጠው? እኔማ በሰፊው ነው ማጥበብ ብሩኬ፣ እግዚአብሔርን ነው የምልህ። በጣም መስመር ስትሃል። ይችን አንድ ፍሬት ልጅ ማሳዘን እሷ ግልጥ ሆና ስለቀረበች ነው አንተ የምትወሻሸቀው። እሷ ሁሉን ነገር የበላችሁን ሳይቀር ነው የምትነግርክ። የትምህርት ቤት ላይፏን አሁን
ከብዙ ሰው አራቀኝ አለች። ከብዙ ሰው አራቀኝ። እሷ እኮ ከብዙ ሰው ልትርቅለት የቻለችው ስለምትወደው ነው። ባትወደው ኖሮ አረ የራስ ጉዳይ እኔ ከማንንም ማርቅም ትል ነበረ። ስለምትወደው ይሄ ሁሉ መስዋዕት ከፈለችለት። ብዙ ነገሮችን አጥቻለሁ በሱ ምናልባት እሱም በእኔ አጥቶ ይሆናል አለች። ለምን ይሄ ሁሉ ነገር ላንተ ብላ አታልክ? አንተ ለምን ይሄ ሁሉ ሩብ እንኳን አይገባህም? መቼ ነው የሚገባ ታዲያ ይሄ ሁሉ መስዋዕት? አንድ ቀን ስታጣኝ ትጸጸታለህ። ምናልባት ሲያጣኝ ይጸጸታል ብላለች። ልክ እኮ ነሽ የኔ ሀይሚዬ። ቀላል ይጸጸታል? ምን መጠጠት ብቻ ያለቅሳል ሁላ። ጠብቄ ማለት ነው። ነገር ግን ደግሞ ተረጋጊ ሀይሚዬ። ለውሳኔ አትቸኩይ። ነገሮቹ ሊስተካከሉ ይችላሉ። እሱ አንደበት ደግሞ የተፈጠረውን ነገር ይሄ መስማት አለብን። ምናልባት እኮ እሱን ከሴት ጋር አይተውት በድብቅ ቀርጠው ቪዲዮ ልከውላትም ሊሆን ይችላል። ለሀይሚ ብሩኬ የማያውቀውን መቀረጡን ሳያውቅ ማለት ነው። አስባችሁታል? ለዛ ነው እኔ ምንም አላጠፋውም ያለው። እንግዲህ ደግሞ ቪዲዮውን ሲያየው ሊያምን ይችላል። ምንም ማድረግ አይቻልም። አሁንስ እንደውም